ሰው የምታስብለኝ ለምን? እኔን አታምኝም? እኔን አታምኝም? ቆይ አንተ ጥያቄ ልጠይቅሽ። እኔን አታምኝም? ስለምወድና ስለማፈቅር እሰራልሃለሁ። ገባ? ከጎኔ እንድትርቅብኝ አልፈልግም። ከዛ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና እግዚአብሔር ይመስገን፣ ሁሉ አማን ነው። ነገር ግን ዛሬ አዲስ ቪዲዮ እየላችሁ ነው የመጣሁት። ሄርሜላና አብርሽ ምን ደረጃ ላይ እየደረሱ ነው? ሄርሜላ እንግዲህ ካሁን በፊት የሩታን ህይወት ሩታ እርጉዝ ሆና የሩታን ህይወት ስትበጠብጥ ነበረ። ነገር ግን አሁን የሩታ ህይወት ለሷም እየደረሰ ነው። አሁን እንግዲህ ባለፈው እስከ ቤት ድረስ ሄዳ ሩታን ምንድነው ከፈታካት ሴት ጋር የምትሰራው? ያንተ ችግር ምንድነው? እኔ እኮ ለንተ ብዬ አሁንም ካንተ ጎን ነኝ አላልኩህም ወይ? ዛሬም ነገም የምወድክና የማፈቅርህ ፍቅረኛ የምነክ ነበረ። ዛሬ ግን ከነሩታ ግን ምንድነው የምትሰራው? የምትሰራው ነገር ምንድነው? ነገር ግን አንተ በኔ ህይወት ላይ እየተጫወክ ነው ወይ? በአሁኑ ሰዓት በደንብ ነው እኮ እኔን የምታስፈልገኝ። ያንተ ችግርስ ምንድነው? ሁሌ እኔን እየዋሸኸኝ ስራ ቦታ ነው ያለሁት ብለህ እሷ ጋ ነው እየተገኘኸው። እኔ ልጅህን አትይ ብዬ ልዑልን ለምንድነው እያየኸው ብዬ እኔ አንተን ከልክዬ ካለው ወይ? ነገር ግን ለራስህ ነው። ልዑልን ውጪ ነው ማግኘት የምፈልገው፣ እቤት መሄድ አልፈልግም ብለክ ለራስህ ነው ምርጫውን የመረከው። አሁን ምን ታረጋለህ? ከዛ ቤት በሚባል ሁኔታ ሄርሜላ በጣም ከፍቷታል። ሄርሜላ በጣም እየተሯሯጠች ነው። ልክ እሱ ወደ ነሩታ ቤት ሲሄድ ነበረ ስልክ ተደውሎላት ሄርሜላ አብርሽ ሩታ ጋ ነው እያለው ብለው እየነገሯት፣ ሄርሜላ እንግዲህ ወንድሙን እንደ ሰውም አላየችውም። ኤፍሬምን ወደዛ ነው ይቅርታ ሲለው እንኳን ኤፍሬምን ይቅርታ ሲላት እንኳን ኤፍሬም በጠላት አይኑ ነው እያየችው። ነገር ግን አብርሽ ምንድን ነው የሆነው ተብሎ የሚገመት ሰው ነው። በነገራችን ላይ እሱ ላይ ተጠምጥማ እሱን በቃ ከአነጋገሬም ከጨዋቴም ከሁለመናዬም ይቅርታ አድርግልኝ ብላ እሱ ላይ ስትጠመጠም እሱ ላይ ተለጥፋ ነው ኤፍሬምን እየገላመጠችው። የእናንተን ፕላንና እቅድ ምን እንደምታቅዱ ምን እንደምትሰሩ የእናንተን ስራ በደንብ ነው የማቀው ብላ ኤፍሬምን እየገላመጠች አብርሽን የምትሰማው ማለት ነው። ኧረ እናንተ ጋይስ፣ ኧረ ጉርጎበስ ምን ደረጃ ላይ እየደረስን ነው? ምን ዘመን እየመጣ ነው? በኢየሱስም። ስለዚህ ነገሮቹ በጣም ከባድ እየሆኑ ነውና ነገሮቹ በጣም እየከበዱ ነው በአሁኑ ሰዓትና ለምንድን ነው እንደዚህ የሚሆነው? ወንድሙን በጣም ኤፍሬም ደንግጦ ነው እሷ ስታዝንና ስታለቅስና በአሁኑ ሰዓት ነው የምታስፈልገኝ፣ እኔ ካንተ ጎን እየቆምኩ ነው፣ እኔ ልጅህን አቲ ብዬ ካለው እንዴ ብላ እሷ እንግዲህ እንደዚህ ስትወተውት ኤፍሬም ምንም ነገር እየተናገራት ነገር የለምና ኤፍሬም እንግዲህ እንደ ሰውም አላየችውም። እንግዲህ አብርሃም ደግሞ ወንድሙን እያስደፈረ እንደሆነ ነው እኔ ዛሬ እዚህ ጋር የምናገረው። ስለዚህ እንግዲህ እሷ ከወንድሙ ለይታው ማስቀመጥም አትችልም። አብርሽም እሷ ፊት እንግዲህ ምንም ነገር እንደዚህ እሷን ሊለማመጣት ተገቢ አይደለም። ሩታ ጋር ሄዶ ልጁን ቢያዩም ወንድሙ ቢጠራውም እዚህ ጋር እኔ ምንም ችግር የለም። ሩታ ግን በእርግጥ እሱን አስሪ እዛ ቤት መጥቶ ልጁን እንዲያይ የምታደርገው ለራሷ ነው እንጂ አብርሽ እውነት አርግቶት ወደ ሄርሜላ አጠቃሎ አግብቷት እውነት እዛ ከገባ ማለት ነው። እዛ እሱ ከገባ
እውነት ይሄ ልጅ አይኑንም እንደማታሳየው 100% እርግጠኛ ነኝ ብዬ ነው የማምነው። እንግዲህ ውድ ተመልካች በስተመጨረሻ ላይ ኤፍሬም አንቺ ልጁን አትይ ነው ወይ የምትይው? መጀመሪያም ልጅ እንዳለውም ታውቂያለሽ እና በልጁ ለምንድን ነው እንደዚህ የምትሆኝው ብሎ ኤፍሬም ሲጠይቃት ነበረ። እኔ ልዑልን አትይ አላልኩም፣ ግን ከመቼው ነው ስራ ቦታ ነው ያለውት ብለህ ከመቼ ነው አንተ ደግሞ እንትን እሷ ጋር የሄድከው? እኔ ለምንድን ነው ደብቀኸኝ ስራ ቦታ ነው ያለውት ብለከኝ ለምንድን ነው እሷ ጋር የሄድከው? እሷን ለማግኘት የምትመላለስበት ምክንያት ምንድን ነው ብዬ ነው እኔም እየተከተልኩ መጥቼ የማይሆን ቃላት የተናገርኩትና ይቅርታ አድርግልኝ ብላ እንግዲህ ሄርሜላ በጣም በቃ በጣም ነው እየተቅበጠበጠች ያለችው። በዛን ጊዜ እንግዲህ ኤፍሬምን ውጣልን ነው ያሉት። በጣም የሚገርም ነገር እሷም ውጣ ስትል እሱም ትንሽ ወጣ በልልኝ ስለው ኤፍሬም ውልቅ ብሎ ነው የሄደውና በጣም ሄርሜላ እንደዚህ አሁን እሷ እርጉዝ ነኝ ለምን ሩታ ጋር ሄድክ ምናምን ስትል የሰው ትዳር መካከል ገፍታ ሩታ እንደው የእሷ ምንም ገና እኮ ነች። ዝም ብላ ስትቀበጣጥር ነው እንጂ ሩታ ሆዳ ገፍቶ ሆዳ ህንቅ በቃ ፊት ለፊት እንደዚህ ሆዳ ትልቅ ሆኖ እየቆመ እሷ ከሩታ ጋራ በጣም እየተሟገተች ነበረ። እርጉዝ ሴት እኮ ምንም ነገር እርጉዝ ስትሆን ምንም ጭቅጭቅ አትፈልግም ነበረ። እሷ ግን ሴት ሆና በሴትነቷ በጣም ነው እየተሟገተች ያለችው ነበረና እኔ ሄርሜላ ትክክል አይደለችም። ከመጀመሪያው እስከ መጨረሻው ሄርሜላ እንደ ራሴ ከሆነ በፍጹም ትክክል ሰው ነች ብዬ እኔ በአሁኑ ሰዓት የማምንበትም የማወራም ጥሩ ነገርም የለም ሄርሜላ ጋር። ምክንያቱም የስራዋን ቀስ በቀስ እያገኘች ነውና አብረሽ ደግሞ ምንድን ነው ለቅሶውን ልክ እንደ መጀመሪያ ማነች እቺ ፍቅር ስታለቅስ ፍቅር ጠፋች ብሎ ፍቅር ትታኝ ሄደች ብሎ ያለቃቅስ ነበር አይደለ? አሁንም እሱም በቃ ሄርሜላ ጠፋች በማለት በጣም እያለቃቀሰ ነበረና እንደዚህ ብሎ ነገር የለም። እንደዚህ ብሎ ማስመሰልም ያለ አይመስለኝምና ልቦና ይስጥህ። ለማንኛውም ነገሮቹን ዘበራርቆታል አብርሽ። ኤፍሬም ከዚህ ነገር ውስጥ እንግዲህ የአቅሙን ሞክሯል፣ የአቅሙን ደክሟል። ኤፍሬም አሁን እንግዲህ ኃይለኛ ተቃዋሚ እየመጣበት ነውና ኤፍሬም እያደረ ሁሌ ዝም ብሎ ይቅርታ እያለ ይሄንን ነገር እንግዲህ ከወንድሙ ጋራ ለማድረግ እኔ ምን አይነት ፊልም እንደሚሰሩ አይደነው ምንም ነገር ሊገባኝ አልቻለም። ስለ እውነት የነሱ ነገር አልገባኝም ለምን እንደሆነ ማለት ነው። እና ሰላም ጤና ይስጥልኝ ውድ ተመልካች፣ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ይሄንን ቪዲዮ አበረታቱን ማለት ነውና ሁላችሁም እንግዲህ የኔ ቻናል የሆናችሁ መታችሁ እንግዲህ ላይክም ብታረጉ ባታረጉ መቼም ጉር ነውና አመሰግናለሁ። ቻናሌ በጣም እየደካከመ ነውና ማን እንደው ዱቅ ዱቅ እንዳለበት ማንን እርምጃውን እንዳነሳበት አይዶኖ ምንም ሊገባኝ አልቻለም። ቻናሌ እምቢ አለኝ። እዚህ ጋር በሞተር ሳይክል እየተሽከረከርኩ ነው። እንግዲህ ምንም ማድረግ አይቻልም። ኑ አብረን እንሽከርከር። በጣም ደስ የሚል መንገድ ነው። በተረፈ እንግዲህ እነ አብርሽና እነ ሩታ ሄርሜላ በቃ ሁሉም አንድ ላይ
በጣም እንትን እያሉ ነው፣ አዲስ ፊልም እያወጡ ነው እና እነሱን ለማየትም እንግዲህ እኔም በኮቢው ልለፍልፍ፣ እናንተም ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ስለ እውነት በጣም ደስ ይለኛል እኮ። አዲያው ራሱ እኮ በደንብ ነበረ የሚመጣልኝ። እናንተ ደግሞ እዚህ ጋር አዲያል እንኳን ጥሩ ነገርዬ እንኳን እንዳልመጣ እናንተ ደግሞ እምቢ ብላችኋል። እኔ ደግሞ መኮሰቱን ማቆም እምቢ ብያለሁ። እንግዲህ ውድ ተመልካይ ተያይዘናል ማለት ነውና እኔም እበረታለሁ፣ እናንተም በርቱልኝ፣ እናንተም ተጫወቱልኝ። እናንተም እንግዲህ ሸጋ ነገሩን እያሰባችሁ ላይክ አድርጉ ማለት ነው። አብርሃምን በደንብ ነው ማምነው። እናንተን ያላመንኳችሁ ገባ እሱ ነገርሽ እኮ ነው። ምንም ነገር አላደረኩም እኮ። የኛ ምንም የሸወድነው ነገር የለም እንዴ ከልጁ ጋር እንዲገናኝ